እኔ ሴት ነኝ ሳገባ የመጀመሪያዬ ነው ማለት ምንም አይነት ግንኙነት አድርጌ አላውቅም። ወደ ትዳር ስገባ ወድጄና ተዘጋጅቼ ነው። ነገር ግን ባላሰብኩት ነገር በግንኙነት ሰዓት ከፍተኛ ጭንቀትና ፍርሃት ውስጥ ገባሁ። በዚህ ምክንያት ግንኙነት ላደርግ ስል ሰውነቴ ይፈራል፣ ይሸማቀቃል። እናም ብልት እንዳይገባ ያደርጋል። ምን ላድርግ? አንዳንድ ነገሮችን እያነበብኩ ራሴን ለማለማመድ ጥረት ባደርግም ይኸው 2 ዓመት ሆነኝ። እምቢ አለኝ። በፈጣሪ ትዳሬን ታደግልኝ። ለምትሰጠኝ ምክር አመሰግናለሁ። ፈጣሪ ስራህን ይባርክ ይላል። እንግዲህ የዛሬ ጠያቂያችን ይህንን ጠይቃለች። በዚህ ቪዲዮ ስለ ቫጂኒስመስ እና ስለሚያስከትላቸው ችግሮች፣ ትዳር ላይ በሚያስከትለው፣ ግንኙነት ላይ፣ መውለድ ላይ በሚያስቸግረው ችግር ዙሪያ እንወያያለን። ይህን ቪዲዮ እስከ መጨረሻው ተመልከቱ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ዶክተር ሸምሴ ነኝ ከአፔክስ ሴክሹዋል ሄልዝ ክሊኒክ ነው። እንግዲህ 10% ሴቶች ካገቡ በኋላ ግንኙነት ማድረግ አይችሉም ወይም ደግሞ ግንኙነት ከጀመሩበት ጊዜ ጀምሮ ፔኔትሬቲቭ ሴክስ ወይም ደግሞ መርፌና ክር ለመሆን ይቸገራሉ ማለት ነው። ይህንን ቫጂኒስመስ እንለዋለን። በሜዲካል አጠራሩ ደግሞ ጄኒቶ ፔልቪክ ፔን ዲስኦርደር የምንለው የህመም ካቴጎሪ ውስጥ ይመደባል ማለት ነው። እንደዚህ በሚሆንበት ጊዜ ሴቶቹ ከፍተኛ ፍርሃት ይሰማቸዋል። ግንኙነት ሊያደርጉ ሲሉ ብልታቸውም እና ዳሌ አካባቢ ያሉ ጡንቻዎች በሙሉ ይኮማተራሉ፣ ከስሜት ይወጣሉ። መጀመሪያ ስሜት ቢኖራቸውም ከዛ ሲሞክር ወንድየው መግባት አይችልም። እንደገና እነሱም ህመም እንዲሰማቸው ያደርጋል ማለት ነው። ይሄንን ነው ቫጂኒስመስ የምንለውና ጠያቂያችንም በጥያቄዋ የጠየቀችው ይሄንን ነው። በዚህ ችግር ምክንያት 5 ዓመት 7 ዓመት ግንኙነት ሳያደርጉ ትዳር ላይ የሚቆዩ ሴቶች ብዙ ገጥመውኛል። በዚህ ችግር የተነሳ ትዳር የሚፈቱ ሴቶች ገጥመውኛል። በዚህ ችግር የተነሳ ደግሞ መውለድ ተቸግረው ልጅ ለመውለድ የተቸገሩ ገጥመውኛ ያውቃሉ። በዚህ ችግር ብቻ የተነሳ ደግሞ በማፀን መውለድ ሲችሉ ነገር ግን በዚህ ፍርሃትና ማፀን ለመውለድ ከመፍራት የተነሳ በኦፕሬሽን የሚወልዱ ሴቶችንም ብዙ አይቻለው ማለት ነው። እንግዲህ ይሄ ቫጂኒስመስ ነው። በሕክምና አጠራሩ ጄኒቶ ፔልቪክ ፔን ዲስኦርደር እንለዋለን። ዲያግኖስቲክ ስታቲስቲካል ማኑዋል 5 በሚባለው የክላሲፊኬሽን ኦፍ ዲዚዝ ወይም የህመሞች መከፋፈያ ማኑዋል መሰረት ጄኒቶ ፔልቪክ ፔን ዲሲዝ ወይም ዲስኦርደር ውስጥ ይገባል ማለት ነው። ይሄ ቫጂኒስመስ የምንለው ማለት ነው። እንግዲህ መንስኤው ምን ሊሆን ይችላል ብለን ስናስብ መንስኤው በአብዛኛው ባዮሳይኮሶሻል ተብሎ በብሮድሊ ወይም በጥቅል ተርም እዛ ውስጥ ይገባል ማለት ነው። ይሄ ማለት ምን ማለት ነው? ምክንያቱ ብዙ ነው ማለት ነው። ለምሳሌ አንዳንድ ሴቶች በልጅነታቸው ጊዜ የመደፈር ሙከራ ወይም የመደፈር ጥቃት ደርሶባቸው ሊሆን ይችላል። አንዳንድ ሴቶች ደግሞ የልጅነት አስተዳደጋቸው ስለ ሴክስ ወይም ግንኙነት ስለማድረግ ያላቸው ኔጌቲቭ ወይም ደግሞ መጥፎ ስሜት ወይም ደግሞ ኃጢአት እንደሆነና ይህንን ማድረግ ችግር እንደሚፈጥር በአስተዳደጋቸው ላይ ጫና ኖሮ ሊሆን ይችላል። አንዳንዴ እነዚህ ሁለቱም ሳይኖሩ ደግሞ ሊኖር ይችላል። ሌላ ጊዜ ደግሞ ጭንቀት እንደዚሁ ያለባቸው ሴቶች፣ ሌላ ጊዜ ደግሞ የመጀመሪያ ግንኙነት ሲያደርጉ ህመም ይኖራቸውና ከዛ በኋላ ክላሲካል ኮንዲሽኒንግ እንደምንለው ልክ የፓቭሎቭ ኖቤል ፕራይዝ ያሸነፈበት ጥናት ነው። ክላሲካል ኮንዲሽኒንግ ምንድነው? አንጎላችን ይማራል እንደማለት ነው። በፓቭሎቭ ክላሲካል ኮንዲሽኒንግ የሆነው ምንድነው? ለውሻው ደወል ይደወልለታል፣ ምንም ምራቅ አይመጣም፣ ምንም ሳልቬት አያረግም፣ ወይም ደግሞ ጉጉት ኖሮት ምራቅ አይመጣም። ደወል ይደወልና ስጋ ይቀርብለታል። ስለዚህ በኋላ ላይ ደወል ሲደወል ስጋም ሳይኖር ምራቁ ይመጣል ማለት ነው። ስለዚህ ይሄም እንደዛ ነው። የመጀመሪያ ግንኙነት ላይ አንዳንዴ ወይ ከፍተኛ ጭንቀት ውስጥ የሚያስገባ ወይ ደግሞ ህመም ይኖርና ከዛ በኋላ አንጎላቸው ምንን ይማራል? ሴክስ ማለት ጭንቀትና ህመም ማለት ነው ብሎ ይማራል። ስለዚህ ሌላ ቀጣይ ግንኙነት ለማድረግ ይህንን በሚሞክሩበት ጊዜ ከፍተኛ ጭንቀት ውስጥ ይገባሉ። ብቻም ሳይሆን ብልታቸውና የዳሌ ጡንቻዎቻቸው በከፍተኛ ሁኔታ ይኮማተራሉ። ለወንዱም ከፍተኛ ችግር ነው የሚሆንበት። ምክንያቱም እዛ አካባቢ ለመቅረብ በሚያደርግ ሙከራ እግራቸውን ስብስብ ያደርጋሉ። ኢቨን እሱ እንኳን ቢያልፍ ብልታቸው በራሱ ጊዜ ስፓስቲክ ይሆናል ወይም ደግሞ ይኮማተራል ማለት ነው። ይሄንን ነው እንግዲህ ቫጂኒስመስ ወይም ጄኒቶ ፔልቪክ ፔን ዲዚዝ ውስጥ የሚገባ ህመም የምንለው እና ጠያቂያችንም ይሄን የገጠማት ማለት ነው። እንግዲህ ይሄ አንደር ሪፖርትን ነው። ብዙ ጊዜ ይሄ ችግር ኖሮባቸው ለማን ላዋየው ብለው
በህፍረት በማፈርና ይህን ግልጽ አውጥቶ ሐኪሙን ገርቦ ለመናገር በማፈር ቤታቸው ቁጭ ይላሉ አብዛኞቹ። ነገር ግን 10% ሴቶች በዚህ ሁኔታ ይጠቃሉ ተብሎ ይታሰባል ማለት ነው። እንግዲህ ይሄንን ነው ጄኒቶ ፔልቪክ ፔን ዲስኦርደር ውስጥ የሚመደበውን ቫጂኒስመስ የምንለው ማለት ነው። ምን ያስከትላል ማለት ነው? አንደኛ ግንኙነት ማድረግ አይችሉም። ሁለተኛ ልጅም ለመውለድ ሊያስቸግራቸው ይችላል። ሶስተኛ ደግሞ ሪሌሽንሺፕ እሱ ይሰለቸዋል ማለት ነው። ይሰለቸዋል። እንደገና እሱም ላይ ስንፈተ ወሲብ ሊያመጣበት ይችላል። ስለዚህ ችግር ይፈጥራል ማለት ነው። ጠያቂያችንም አንድ ያነሳቸው ችግር ትዳሬን ታደገልኝ የሚል ነው። እንግዲህ ትዳሩን ያናጋል ማለት ነው። እንደዚህ በሚሆንበት ጊዜ ምን ማድረግ አለባቸው ጥንዶች ሲባል እንግዲህ መጀመሪያ ሐኪም ጋር መቅረብ ያስፈልጋል። ከዛ ደግሞ ይሄ ችግር ያለ ብዙ ሴቶች ላይ እንግዲህ 10% ማለት በጣም ብዙ ሴቶች ላይ ያለ ችግር ነው። አንዳንድ ጊዜ እኔ ብቻ ነኝ ብለው ስለሚያስቡ ይህንን ለመግለጽ ይጨነቃሉ፣ ይፈራሉ ማለት ነው። ነገር ግን እኔ ይህንን ለመቅረፍ አንዳንድ ጊዜ ምን አደርጋለሁ? የመጡ ሴቶችን ከዚህ ቀደም መጥተው ወደ ታከሙ ሴቶች ኦፍኮርስ ፍቃድ ጠይቄ ነው ወደ እነሱ መራቸዋለሁ ማለት ነው። ይሄ ምንድን ነው? ሌሎች አጋዥ የሚያግዙ ሴቶች፣ ችግሩን የተረዱ ሴቶች እንዳሉ ማወቅ ራሱ ጭንቀት ይቀንስላቸዋል ማለት ነው። ሌላ ጊዜ ደግሞ ይሄንን ነገር ያለ መሆኑን ሰውነታቸው ደግሞ ምን እንደሚያስቸግር ስለ ሴክሹዋል ኤጁኬሽን ወይም ደግሞ ስለ ጾታዊ ግንኙነት እውቀት አይኖራቸውም ብዙዎቹ። ይሄ እውቀት እንዲኖራቸው ማድረግ፣ ጭንቀት ራሱ እንዴት ይሄንን ነገር ሊያባብሰው እንደሚችል ነገር ግን ባለቤቷም ወይም ደግሞ ፍቅረኛውም ወይም የትዳር አጋሯም ደግሞ አብሮ ቢገኝ የተሻለ ውጤት ይኖራል። ምክንያቱም አንዳንድ ጊዜ በቃ አንቺ ስለምትጨነቂ ነው እንደዚህ ስለምታስቢው ነው ይላል። እንደዛ ብቻ አይደለም። እዛም ይጨነቃሉ፣ ልክ ነው። ነገር ግን ከቁጥጥራቸው ውጭ የሆነ ነው ማህፀን የሚዘጋው ማለት ነው። ስለዚህ ፈልገውት አይደለም። አብዛኞቹ ሲጨነቁ ከፊታቸው መረዳት ትችላላችሁ ማለት ነው። ምርመራም ለማድረግ በጣም ያስቸግራሉ። እንደገና ግንኙነት ለማድረግም ይቸገራሉ ማለት ነው እነዚህ ሴቶች። ስለዚህ በምርጫቸው አይደል አለመሆኑን መረዳት፣ ፓርትነሮቹ ይሄንን መረዳት ይኖርባቸዋል፣ ወይም ባለቤቷ ይሄን ሊረዳላት ይገባል ማለት ነው። ከዛ በኋላ ሕክምና እንዳለው ማወቅ ያስፈልጋል። ሕክምና ያለው ችግር ነው ይሄ። ብዙ ችግሮች ሕክምና ያላቸው ችግሮች አሉ። ከዛ ውስጥ የሚመደብ ነው። ሕክምናው ደግሞ ብዙ ዲሲፕሊኖችን ያካተተ ነው። ዲሲፕሊኖችን ስንል ለምሳሌ ማህፀንና ጽንስ ሐኪም ሊሆን ይችላል ሚያያት፣ የስነ አእምሮ ሊሆን ይችላል፣ ሳይኮሎጂስት ሳይካትሪስት ሊያስፈልግ ይችላል፣ ሴክስ ቴራፒስት ሊያስፈልግ ይችላል፣ የሴክሹዋል ሄልዝ ባለሙያ ሊያስፈልጋት ይችላል። እነዚህ ተዳምረው እንደ አስፈላጊነቱ ሕክምናው ሪከመንድ ያደርጋሉ ማለት ነው። እንግዲህ የሕክምና አማራጮችን በዚህ ቪዲዮ ደግሞ እነግራችኋለሁ። እነሱም ምንድናቸው? አንደኛውን የመጀመሪያው ኤጁኬሽን ነው። ይሄ ኮግኒቲቭ ቢሄቪየራል ቴራፒ የምንለው አለ። ኮግኒቲቭ ቢሄቪየራል ቴራፒ ውስጥ አንዱ ትምህርት ነው። ስለ ጾታዊ ግንኙነት መሰረታዊ እውቀት ሊኖራቸው ይገባል። ስለ ፊሜል ጄኒታል አናቶሚ ወይም የሴት የመራቢያ አካላት በግልጽ ማወቅ ይኖርባቸዋል። ከዛ በተጨማሪ ደግሞ ጭንቀት ስለመቀነስ ቴክኒኮችን መማር ይኖርባቸዋል። የአተነፋፈስ ቴክኒኮች ሊሆኑ ይችላሉ፣ ወይም ደግሞ ሪቨርስ ኪግል የምንለው ሊሆን ይችላል። ስለዚህ ቴክኒኮችን ሊማሩ ይችላሉ። እነዚህም በአጠቃላይ ኮግኒቲቭ ቢሄቪየራል እንላቸዋለን ማለት ነው። ሁለተኛው የህክምና አማራጭ ደግሞ ፔልቪክ ፍሉር ፊዚካል ቴራፒ የምንለው ወይም ደግሞ የዳሌ አካባቢ ሪላክሴሽን ስፖርቶች ናቸው ማለት ነው። እነዚህ ሪቨርስ ኪግል የምንለው ኤክሰርሳይዝ ነው። ይሄ ጡንቻው ኩምትር ስለሆነ የሚለው ይሄ አንዳንድ ጊዜ ኤሌክትሮማዮግራፊ የተባለ ምርመራ ሲደረግ ራሱ የነዚህ ሴቶች የብልት አካባቢ ጡንቻዎች፣ የዳሌ አካባቢ ጡንቻዎች ቴንስ ናቸው ወይም ደግሞ ኩምትር ያሉ ናቸው በአብዛኛው ጊዜ። አልፎ አልፎ ደግሞ ባይፌዚክ የሆነ ኮንትራክሽን ወይም አልፎ አልፎ ኮንትራክሽን ወይም መኮማተር ነገር ይኖራቸዋል ማለት ነው። ስለዚህ የዚህን ተቃራኒ በባለሙያ ታግዘው ይሄንን ኤክሰርሳይዝ እንዲያደርጉ ይመከራል ማለት ነው። ፔልቪክ ፍሎር ፊዚካል ቴራፒ እዚህ የዳሌ አካባቢ የማህፀን አካባቢ ያሉ ጡንቻቸውን እንዲፍታታ ለማድረግ የሚደረግ ኤክሰርሳይዝ ነው ማለት ነው። ይህም በጥናቶች መሰረት ውጤታማ እንደሆኑ በርካታ ጥናቶች ያሳያሉ ማለት ነው። ከዛ በተጨማሪ ደግሞ ቅድም እንዳልኳችሁ ኮግኒቲቭ ቢሄቪየራል ቴራፒ ፔልቪክ ፍሎር
ፊዚካል ቴራፒ ወይም የዳሌ አካባቢ የጡንቻን የማፍታታት ኤክሰርሳይዝ ወይም ስፖርት ልንለው እንችላለን። ከዛ በተጨማሪ ዳይሌሽን ቴራፒ የምንለው አለ ደግሞ የማስፋትና የማፀንና አካባቢ ያሉትን ጡንቻዎች የማላላት ማለት ነው። ይህም የራሱ ግሬድድ የሆነ ዳይሌተር አለው ማለት ነው። ቫጃይናል ዳይሌተር የምንላቸው የተዘጋጁ ዳይሌተሮች አሉ ማለት ነው። እነዚህ በአብዛኛው እኛ ሀገር እንግዲህ ሰውም ሪፖርት ስለማያረግ ሴቶቹም ሐኪም ጋር ቀርበው ስለማይመረመሩ ሐኪሙም ከዚህ ጋር ብዙ የተላመደ እውቀት ስለሌለው እነዚህ እቃዎች በብዛት ሀገር ውስጥ አይገኙም። ብዙ ሰዎች ከውጭ ነው የሚያስመጡት። ምንድነው ሲሪያሊ ዳይሌት ለማድረግ ወይም ደግሞ ከትንሽ ጀምሮ የሴቶችን ብልት ለማስፋት ይረዳል ማለት ነው። ኖርማሊ የማፀን የውጭኛው ሶስተኛው የውጭኛ ክፍል ለሶስት ቦታ በከፋፍሉት እታች ያለው የውጭኛው ክፍል በሴቶች ቁጥጥር ነው። ኖርማሊ እንደ አፋችን ማድረግ ይቻላል ወይም ማጥበብና ሪላክስ ማድረግና ማኮማተርና ማላላት ማፍታታት ይቻላል ማለት ነው። ይሄ ግን በቫጂኒስመስ ጊዜ አይኖርም ማለት ነው። ስለዚህ አንዱ የሚማሩት ይሄንን ነው ማለት ነው። በራሳቸው ቁጥጥር ስለመመለስ ይማራሉ። ካተነፋፈሳቸው ጋር እንዲሆን ተደርጎ ከዳይሌተሩ ጋር ዳይሌተር ማስፊያው ማለት ነው። ለዚህ ተብሎ የተዘጋጀ ማስፊያ ነው። እሱም ጡንቻው እንዲላላ ራሳቸውም ደግሞ ፔኔትሬሽንን ወይም መርፌና ክር መሆኑን እንዲለማመዱ ትምህርት ይሰጣቸዋል ማለት ነው። በሂደት ይሄን እየሞከሩ ሲሄዱ ወደ ኖርማል ግንኙነት ብዙዎቹ ይመለሳሉ ማለት ነው። ከዛ ውጭ ያለው ሕክምና ፋርማኮቴራፒ የምንለው ነው። ፋርማኮቴራፒ ማለት የመድኃኒት ሕክምና ነው። የመድኃኒትም ሕክምና የሚያስፈልጋቸው ለምሳሌ አብሮ ጭንቀት ያላቸው ብዙዎቹ አብሮ ጭንቀት ይኖራቸዋል። ወይ በዚህ ምክንያት ጭንቀቱ ይመጣል ወይ ጭንቀቱ ወደዚህ ያመራባቸዋል ማለት ነው። አብሮ ጭንቀት ሲኖር ኤስኤስአርአይ ወይም ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር የተባሉ የመድኃኒት ዝርያዎች ለተወሰነ ጊዜ ይታዘዛሉ ማለት ነው። አንዳንዶቹ ደግሞ ህመም ይኖራቸዋል። ስለዚህ ህመሙን ለማስታገዝ ሊዶኬን ወይም በአካባቢው የሚሰራ ማደንዘዣ በክሬም መልኩ የሚቀባ ሊሰጣቸው ይችላል ማለት ነው። እነዚህ ሁለቱም ከዳይሌተር ቴራፒ እና ደግሞ ከመሞከር ጋር ውጤታማ ይሆናሉ ማለት ነው በአብዛኛው ጊዜ ማለት ነው። ነገር ግን ብዙም የማይረዱ ነገሮች ምንድናቸው? አንደኛ ኦፕሬሽን ማድረግ። ጡንቻው የሚኮማተረው የተማረውን ከአንጎል ጋር ያለ መስመር ስለሆነ እዛ ጋር ያለውን ጡንቻ መቁረጥ ችግሩን አይፈታም ማለት ነው። እንዳውም በኋላ ላይ ጠባሳ ፈጥሮ ግንኙነት ሲያደርጉ ህመም ሊያመጣ ይችላል ማለት ነው። ስለዚህ ተመርምራ የብልት የአናቶሚክ ወይም ደግሞ የአቀማመጥ የድንግልናው ችግር ከሌለ በስተቀር ኦፕሬሽን ማድረጉ ለቫጂኒስመስ ብቻ ከሆነ አይረዳም፣ እንዳውም ችግር ይፈጥራል ማለት ነው። ሌላኛው ብዙም የማይረዳ ነገር ጀነራል አነስቴዥያ የምንለው ወይም ደግሞ ሙሉ ማደንዘዣ ወስደው የማስፋት ስራ ነው። ይሄም መሰረታዊውን ችግር አድሬስ ስለማያደርግ በሚነቁ ሰዓትና በኖርማል ግንኙነት ሊያደርጉ ሲሞክሩ ይቸገራሉ ማለት ነው። ስለዚህ አንዳንድ ሴቶች ይመጡና ሙሉ ማደንዘዣ ወስጄ እንደዛ ይላሉ። በዛ መልኩ እንደዛ ቀላል አይሆንም። ቢደረግ ራሱ መጀመሪያውን ኤክስፖዠር ለማድረግ ነው እንጂ እሱንም ለማምጣት ቀላል አይሆንም ማለት ነው። ስለዚህ ፋርማኮቴራፒ ይሄ ነው ወይም የመድኃኒት ሕክምና በዋናነት እኛ ሀገር ያሉት እነዚህ ናቸው። አሁን አዳዲስ የሚመጡ ደግሞ ቴክኒኮች አሉ። አንደኛው ምንድነው? ቦቱሊኒየም ኢንጀክሽን ነው። ቦቱሊኒየም ቶክሲን ኖርማሊ ከባክቴሪያ የሚመነጭ መርዝ ነው። ያ መርዝ ጡንቻ ላይ በሚዋጋበት ጊዜ ጡንቻን የማላላት ወይም ሪላክስ የማድረግ ባህሪ ያለው። ለዛም ነው የተለያየ ሰውነት ላይ ቦቶክስ ኢንጀክሽን የሚሰራው ማለት ነው። ልክ እንደዛው ይሄም ቫጃይና አካባቢ ያሉ ጡንቻዎች ጋር በመወጋት እነሱ ሪላክስ እንዲያደርጉ በማድረግ ችግሩን ከሌሎች ህክምናዎች ጋር ተደማምሮ ለመፍታት ይረዳል ማለት ነው። ስለዚህ አንዲት ሴት እነዚህ ችግሮች በሚኖሩበት ጊዜ አንደኛ ችግሩ ሪል ነው ያለ ችግር ነው። ችግሩ መፍትሄ ያለው ችግር ነው። መፍትሄው ደግሞ ቅድም የዘረዘርኳቸውን ይመስላል የሚሉትን ስታቅ እና ደግሞ ሌሎች ታክመው የተሻላቸው ሰዎች ጋር ስትገናኝ ቪዲዮዎች ስታይ እንግሊዘኛ የምችል ከሆነ ዩቲዩብ ገብታ ቫጂኒስመስ ብላ ቼክ ብታደርግ ብዙ መረጃ ታገኛለች እና እነዚህ ሁሉ ተጠራቅመው ለብዙ ሴቶች መፍትሄ ይሆናሉ ማለት ነው። እኔም በጣም ብዙ ሴቶች
ደስ ይለኛል የረዳዋቸው ስላሉ ማለት ነው። እና አሁን ላይ እንዲያውም እርስ በርስ አገናኛቸዋለሁ። ምክንያቱም ያለፈበት ሰው ያንን ችግር ለመርዳት ሂደቱን በደንብ ስለሚያውቀው እናም ደግሞ በቅርበት ቶሎ ቶሎም እያገኙ ምክርም ለመጠየቅ ያለፈበት ሰው ይችላል እንጂ ለሌሎች ሰዎች እንዳውም ይሄንን መናገር ማማከር ብዙ ላይረዳ ችግሩንም ሊያባብሰው ይችላል ማለት ነው። ከዛ ውጪ ፓርትነር ኢንቮልቭመንት ጓደኛሽ ወይም ደግሞ ባለቤትሽ ችግሩን አብሮ ለመፍታት ከአንቺ ጋር ከሐኪም ጋር ቀርቦ ስለ ችግሩ ምንነት እንዴት መፈታት እንዳለበት ሊያግዝሽ ይገባል ወይም ደግሞ ማወቅ ይኖርበታል። ይሄ በሚሆንበት ጊዜ የተሻለ ውጤት ይገኛል ማለት ነው። እንግዲህ የዛሬው ቪዲዮ ስለ ቫጂኒስመስ የነበረው አጠር ያለ መረጃ ይሄን ይመስላል። ቫጂኒስመስ አስቸግሯችሁ ለመታከም የምትቸገሩ ሰዎች አፔክስ ክሊኒክ በመምጣት በአካል ታይታችሁ ደግሞ ሕክምና ማግኘት ትችላላችሁ። አፔክስ ክሊኒክን ለማግኘት ከስር ባለው ስልክ ቁጥር ደውላችሁ ቀጠሮ በማስያዝ እኔንም ሆነ ሌሎች በሴክሹዋል ሄልዝ ዙሪያ የሚሰሩ ሐኪሞችን አግኝታችሁ ሴቶችንም ከፈለጋችሁ ሴቶችም አሉ፣ ወንድም ጋር መታከም ከፈለጋችሁ አለና እዛ ቀጠሮ በማስያዝ መታከም ትችላላችሁ። ለዛሬ የነበረን ቆይታ ይህን ይመስል ነበር። እኔ ዶክተር ሸምሴ ነኝ። እጅግ አመሰግናለሁ ስለተከታተላችሁኝ። ሰላም ሰንብቱ።